ወልድን አብ አንለውም፣ ልንለው አንችልም። መንፈስ ቅዱስን አብ አንልም። ይሄ በጣም ጥርት ብሎ በመጽሐፍ ቅዱሳችን የተገለጠ። ከዚህ በፊትም እንዳየነው መንፈስ ቅዱስ እንጂ አብም ወልድም አይደለም። አሁን ግብር የሚለውን ስናይ አብ አባት ነው፣ የአባትነት ስፍራ ነው የያዘው፣ የወላጅነት ስፍራ ነው የያዘው። ወልድ ስንል ልጅ ነው፣ የልጅነት ቦታ ነው የያዘው፣ ማንነቱ ልጅነት ነው። መንፈስ ቅዱስ ስንል ሰራጺ የሆነውን የሥላሴ ሶስተኛውን አካል ነው የምናነሳው። ስለዚህ አሁን በምናነባቸው ጥቅሶች ውስጥ አብንም ወልድንም መንፈስ ቅዱስንም እንድናስተውል ስናነብ አካል ልናይ እንችላለን። ስማቸውንም አካል በተጠራበት ስም ይኖራል። ምንም ጥርጥር የለውም። ስም የአካሉ መጠሪያ ወይም መገለጫ ስለሆነ፣ ስለዚህ በምናነበው ቃል ውስጥ ስሙንም አካሉንም አለፍ ሲል ደግሞ ሻገር ሲል ደግሞ ግብሩንም ጭምር እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳን በአምላካችን በልዑል እግዚአብሔር ጸጋ ካቆምንበት በመቀጠል ምስጢረ ሥላሴን እንማራለን። አጭር ጸሎት በማድረግ ወደ መልእክቴ ወይም ወደ ትምህርታችን እንሄዳለን። በሰማያት የምትኖር አምላካችን ልዑል እግዚአብሔር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት የሁላችንም ጌታ ፈጣሪያችን ሆይ ስለዚህ ዕለት ስለዚህ ዕድል ክብርና ምስጋና ለስምህ ይሁን። ሁሌም በምክርህ ግሩም ሆነ ወደ እውነት ሁሉ በሚመራው መንፈስህ እያገዝክ በመልካምነትህ ከኛ ጋር ያለ የአባቶቻችን አምላካችን የኢየሱስ ክርስቶስ አባታችን ልዑል እግዚአብሔር ክብር ላንተ ይሁን። አሁንም የቃልህን ደጅ ክፈትልን፣ አንተ አስተምረን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ምክርህን ለማጣመም በክፋትና በተንኮል የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ አንዳች ነገር ማድረግ እንዳይችሉ ስራቸው በስምህ የፈረሰ ይሁን። ደሞም ጌታ ሆይ በርቀት ሆነው ይህን ለሚከታተሉ ይሄ መልእክት በሚተላለፍበት ጊዜና ሁኔታ ሁሉ ለሚያደምጡ ያንተ የሆነውን ወደ እያንዳንዱ ልብና አእምሮ የሚያመጣ እግዚአብሔር ሆይ ጸጋህን ለሁሉ የሚያካፍል ያንተ ምሕረትና ሞገስ ለሁሉ እንዲያደርገው እንለምንሃለን። ቃል የሚለቅሙ ለማራቆት የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ተጽዕኖ ማድረግ እንዳይችሉ ስራቸው በስምህ የፈረሰ ይሁን። ስለሰማህንና ሁሌም ስለምትሰማ እናከብረሃለን። አስቀድመህ ስለወደድከን እንወድሃለን። ክብርና ምስጋና ኃይልም ላንተ ይሁን፣ በኢየሱስ ቅዱስና ሕያው ስም አሜን። የክብር አምላካችን እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እንደምታስታውሱ በምስጢረ ሥላሴ ትምህርታችን 4ኛ ክፍል ባለፈው ሳምንት በነበረን ጊዜ 2 አበይት ነገሮችን ተመልክተናል። አንደኛው አምላካችን እግዚአብሔር አንድ አምላክ መሆኑን፣ አምላክ ማለት ምን ማለት እንደሆነ ከመተርጎም ጀምሮ እግዚአብሔር አንድ አምላክ ስለመሆኑ የተጻፉ የአዲስ ኪዳንና የብሉይ ኪዳን ክፍሎችን ተመልክተናል። አንድ አምላክ ማለት እንዲሁ አንድ እንደዚህ ነጠላ ቁጥርን እንደማያመለክት በተለይም ደግሞ በብሉይ ኪዳን የምናነባቸውን እግዚአብሔር ከአንድ በላይ አካል ያለው አምላክ መሆኑን የሚያሳዩ የመጽሐፍ ክፍሎችን በማንበብ አንዱ አምላክ ከአንድ በላይ የሆነ አካል ያለው መሆኑን የሚያሳዩ የመጽሐፍ ክፍሎችን ተመልክተናል እና አንድ የሚለው ቃል ነጠላ አንድ ወይም ሲንጉላር ዋን ማለት እንዳልሆነ
በተለይ ዘፍጥረት ምዕራፍ 1 ቁጥር 1 ላይ አዲሱ መደበኛ ትርጉም እንደገናም ደግሞ ሌላም አንድ መጽሐፍ አለ የአማርኛ ቨርዥን ነው ኤሎሂም በሚል በቅንፍ እግዚአብሔር በሚለው ቦታ ላይ አስቀምጠውታል። ኤሎሂም ማለት አማልክት የሚል ወይም ደግሞ አንድ አካል ያልሆነ መሆኑን የሚያመለክት መሆኑን አይተናል። ከዛ ባሻገር ከዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በተለይ እስከ ዘፍጥረት ምዕራፍ 3 ዘፍጥረት ምዕራፍ 11 ላይ ያሉትን ክፍሎች እንደተመለከት ነው እግዚአብሔር አንዱ አምላካችን ከአንድ በላይ የሆነ አካል ያለው መሆኑን የሚያሳዩ ክፍሎችን ተመልክተናል። በተለይ ያቆምነው እንደምታስታውሱ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል በማለት ነቢዩ ኢሳይያስ በምዕራፍ 61 ቁጥር 1 ላይ እንደተናገረ የጌታ መንፈስ በእኔ ላይ ነው በማለት በተገለጠው እና የትንቢቱ ፍጻሜ ሆኖ በመጣው በጌታችን በኢየሱስ ክርስቶስ ፍጻሜ ማግኘቱን ኢሳይያስ 48 ቁጥር 16 ላይ ያለውን ቃል አጽንኦት ሰጥተን ተመልክተናል። እንደምታስታውሱ በኢሳይያስ ምዕራፍ 48 ከቁጥር 12 ጀምሮ እስከ 16 ያለውን ክፍል በማንበብ እንደተመለከትነው ፈጣሪ የሆነው አምላክ የሆነው በቃሉ ስልጣን ሁሉን ማንቀሳቀስ የሚችል ልዑል አምላክ በኢሳይያስ አንደበት በመንፈስ ቅዱስ ወይም በመንፈሱ የተናገረው መሆኑን አስምረንበታል። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል በማለት ያ ሰማያትን ቀኜ ዘርግታለች ያለው፣ በጠራኋቸው ጊዜ ይሰበሰባሉ ያለው፣ ያዕቆብን በስሙ የጠራው፣ ፈቃዱን በከለዳውያን ላይ ሲያደርግ የኖረው፣ የወደደውን ከማድረግ አንዳች የሚከለክለው የሌለ አንድ ጌታ ኢየሱስ ክርስቶስ ለመሆኑ እዛ ላይ የቀረቡት ከቁጥር 12 ጀምሮ በዝርዝር የቀረቡት ሐረጎችና ከዛም ባሻገር ወደ ፍጻሜው ስንመጣ ደግሞ በሐዲስ ኪዳን መጽሐፍት ላይ የምናገኛቸው ጥቅሶች ኢሳይያስ 48 ላይ ቀኜ ሰማያትን ዘርግታለች እያለ የተናገረው ጌታ ኢየሱስ ክርስቶስ አሁን በስጋዌ ስሙ ደግሞ ከዛ በፊት በነበረው አካላዊው ቃል መሆኑን ዮሐንስ ከሆነው አንዳች እንኳ ያለ እርሱ አልሆነም ብሎ የተናገረለት በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 5 ባለው ክፍል በዝርዝር እንደተጻፈው ከዛ ጋር ቀጥታ ልናገናኘው የምንችል ቃል መሆኑን አይተናል። ስለዚህ ከዚህ አንጻር በተለይ ኢሳይያስ ምዕራፍ 48 ከቁጥር 16 ላይ የምናነበው ኃይለ ቃል ጌታ እግዚአብሔርና መንፈሱ ልከውኛል የሚለው ኃይለ ቃል እግዚአብሔር የኢየሱስ ክርስቶስ አባት ደግሞ የእግዚአብሔር መንፈስ ቅዱስን ልከውኛል በማለት ቁጥርን በተመለከተ ከአንድ በላይ ለሆነ አካል የምንጠቀምበትን ግስ ወይም ደግሞ ማሰሪያ አንቀጽ ተጠቅሞ መናገሩን እናያለን። ስለዚህ ጌታ እግዚአብሔርና መንፈሱ ልከውኛል የሚለውን ቃል ስናይ ሥላሴ በብሉይ ኪዳንም ስውር እንዳልነበረ ያው በስምና በአካል አሁን ባልነው ሁኔታ አብ ወልድ መንፈስ ቅዱስ ሶስት አካል ያለው ሶስት ስም ያለው አንድ አምላክ ብለን እኛ እንደምንጠራው ወይም ቤተክርስቲያን እንደምታመልከው በዛን ዘመን ያሉ ሰዎች ፍንትው ባለ ሁኔታ በቁጥር 3 ብለው አካሉንም ስሙንም መጥራት አይቻሉ እንጂ ሥላሴ በብሉይ ኪዳንም ግልጽ እንደነበረ የሚያሳይ ነው። በተለይ ደግሞ የአካል ልዩነት መኖሩን የሚያመለክቱ የሐዲስ ኪዳን ጥቅሶችን ስፍር ቁጥር የሌላቸውን ጥቅሶች እናያለን። ብዙ ናቸው እነሱ እና ያንን ማየታችን የሚጠቅመው ያው ባለፈው ጠቆም እንዳረኳችሁ ሥላሴ የቤተክርስቲያን አባቶች ጉባኤ ወይም ደግሞ ካውንስል በድንጋጌ አምላክ ያደረገው አምላክ እንዳልሆነ ሥላሴ የሚለው ቃል መጠሪያ ሆኖ በዚህ መልኩ ይቅረብ እንጂ ግን መጽሐፍ ቅዱስ ውስጥ ፍንትው ባለ መልኩ አብ ወልድ መንፈስ ቅዱስ የሚታይ መሆኑን እንድናስተውል ይህንን የሚያስገነዝቡ ጥቅሶችን አንድ ባንድ ያወጣን እንመለከታለን። ከታሪኩ ይሄ ቢቀድም መልካም ነው። ምን ያህል መጽሐፍ ቅዱስ ስለ ሥላሴ ሰፊ ነገር እንዳለው ለሚያስተውል ለሚረዳ ሰፊ ነገር እንዳለው እንድንገነዘብ ያደርገናል። እንግዲህ በሉቃስ ምዕራፍ 4
ከቁጥር 17 ጀምሮ እስከ 19 ያለውን ክፍል ስንመለከት ጌታ ኢየሱስ ክርስቶስ ከተጠመቀም በኋላ ስራውን በጀመረበት ጊዜ የተናገረውን ነው የሚያሳየን። ከኢሳይያስ 61 የተወሰደውን ጥቅስ ነው የምናየው እና ልከውኛል ያለው ተልኮ የመጣው ጌታ እርሱ መሆኑን አያይዘን እንድናይና እንድናስተውል ነው። ኢሳይያስ 48 ላይ ያለው ጥቅስ ቀጥታ ከጌታ ከኢየሱስ ክርስቶስ ጋር መገናኘቱ፣ ኢሳይያስም ወይም ደግሞ ሌላ አካል ያለው አለመሆኑን፣ ያ ደግሞ ሥላሴን የሚያሳይ የእግዚአብሔር ቃል መሆኑን እንድንገነዘብ የሚያግዝ ነው። ሉቃስ ምዕራፍ 4 የምናውቀው ቃል ነው። በንባብ አስታውሳችኋለሁ። የነቢዩም የኢሳይያስን መጽሐፍ ሰጡት ይላል። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። ማን ነው የተላከው? ጌታ ኢየሱስ ክርስቶስ ነው። ማን ነው የላከው? አባቱ ጌታ እግዚአብሔር። ኢሳይያስ 48 ቁጥር 16ን ስናይ ደግሞ እንደምናየው ማን ነው የላከው? ጌታ እግዚአብሔርና መንፈሱ ልከውኛል። ጌታ እግዚአብሔርና መንፈሱ ልከውኛል። ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ዘንድ ምን ይመስላችኋል? ዘንድ ማለትም ማለት ነው ጋር ማለት ነው። ከእግዚአብሔር ጋር ማለት ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር። ይሄ ቃል በእግዚአብሔር ዘንድ ነበር፣ ከእግዚአብሔር ጋር ራሱ ይሄው ቃል ምን ነበር? እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። መጀመሪያ የሚለው ቃል ዘፍጥረት 1:1 ነው የሚያስታውሰን። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ይሄ ጨለማ ያላሸነፈው ብርሃን የሕይወት ምንጭ የሆነው ቅድመ ዓለም የነበረው በአብ ዘንድ የነበረው ራሱ እግዚአብሔር የነበረው ቃል እንደሆነና ቃል ሥጋ እንደሆነ ጸጋና እውነትን ተሞልቶ በእኛ እንዳደረ ቁጥር 14 ላይ እናነባለን። ስለዚህ ቀኙ ሰማያትን የዘረጋች ባለፈው እንዳየነው ዕብራውያን ምዕራፍ 1 ላይ ሁሉን የፈጠረ ሁሉን የሚችል አምላክ ይሄ ጌታ ኢየሱስ ክርስቶስ እንደሆነ እናውቃለን እና በብሉይ ኪዳን ጌታ እግዚአብሔርና መንፈሱ ብሎ ገላጭ በሆነ ግስ መጠቀሙና ጌታ እግዚአብሔርና መንፈሱ ልከውኛል ብሎ መግለጡ ፍጻሜ አግኝቶ ይሄ የተላከው ክርስቶስ አብ የላከው ኢየሱስ ወደዚህ ዓለም መጥቷል። ይሄ ጌታ በእግዚአብሔር ፈቃድ የአባቱን ተልእኮ ለመፈጸም በሥጋ የተገለጠ ነው። ከዛ ባሻገር ይሄ ጌታ በመምጣቱ በማቴዎስ ምዕራፍ 3 ከቁጥር 16-17 ተጽፎ እንደምናየው እግዚአብሔር በአካል በተለየ አካል አብ፣ ወልድ፣ መንፈስ ቅዱስ መሆኑን የሚያሳይ መገለጥ ገና በተጠመቀበት ጊዜ እንደታየ እናያለን። ማቴዎስ ምዕራፍ 3 ጌታ ኢየሱስ በተጠመቀበት ጊዜ የሆነው መገለጥ አብ፣ ወልድ፣ መንፈስ ቅዱስን በተለየ አካል እንድናይ የሚያደርግ ነው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ይሄ ጥቅስ መንፈስ ቅዱስን በርግብ አምሳል፣ ያው ከዚህ በፊት ስለ መንፈስ ቅዱስ ተምረናል። መንፈስ ቅዱስ እሳት አይደለም፣ በእሳት ተመስሏል። መንፈስ ቅዱስ ነፋስ አይደለም፣ ድንገት እንደሚነጥቅ አውሎ ነፋስ ሆኖ ተገልጧል። መንፈስ ቅዱስ ትንፋሽ አይደለም፣ ግን ሁሉን የሚችል የአምላክ እስትንፋስ ተብሎ ተጠርቷል። መንፈስ ቅዱስ ርግብ አይደለም ወይም እርግብ አይደለም፣ ግን በርግብ አምሳል ተገልጧል። እንደውም ሉቃስ በአካል መልክ ተገለጠ ነው የሚለው፣ በርግብ አካል መልክ ተገለጠ ነው የሚለው እና
በእንዲህ አይነት መልኩ ኢየሱስ ክርስቶስ በተጠመቀበት ጊዜ እንግዲህ ወልድን ውሃ ላይ እናየዋለን ሲጠመቅ፣ መንፈስ ቅዱስን በርግብ አምሳል ሲመጣ እናየዋለን። አባቱ የት ነበር? በሰማያት ሆኖ ድምፁን ማሰማቱን እናያለን። ማርቆስ እንደውም ሰማያት ተቀደው ነው የሚለው። ሰማይ ተከፍቶ አባቱ ከላይ ድምፅ ሲያሰማ፣ መንፈስ ቅዱስ በርግብ አምሳል ሲወርድ፣ እንደገናም ደግሞ ወልድ በውሃ ላይ ሆኖ ሲጠመቅ ታየ። እንደሚታወቀው የጌታችን የኢየሱስ ክርስቶስ መገለጥ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት የእግዚአብሔርን አጠቃላይ ማንነት ወይም የሰማይን ምስጢር ለሰው በዚህ አእምሮ የማይገለጠውን ወይም የማይገባውን ነገር ወደ ሰው ማንነት ያመጣ ታላቅ መገለጥ ነው እና ጌታ ኢየሱስ ክርስቶስ ከዛም ባሻገር በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ እስከ 20 ተጽፎ እንደምናየው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው በማለት በአብ በወልድ በመንፈስ ቅዱስ ስም ብሎ አብ ወልድ መንፈስ ቅዱስ በተለየ ስም መጠራታቸውን እናያለን። እዚህ ጋር እመለስበታለሁ። ይህን ሐሳብ በአብ ወልድ በመንፈስ ቅዱስ ስም ስለሚል ስም ደግሞ ነጠላ ስለሆነ አብ ወልድ መንፈስ ቅዱስ አንዱ አካል ነው ይላሉ። ስም በእኛ የተለመደ አጠራር እንኳ እንደሚበዛ የሚያሳይ ነገር አላነበብኩም። ለምሳሌ በዚህ ጉባኤ ስም አንድ ነገር ብናደርግ በጉባኤው ስም አንድ ነገር አደረግን። አሁን በቃለ ዓዋዲ ስም ይሄንን አደረግኩ ብል በቃለ ዓዋዲ ስም አደረግኩ እና ሌሎችም ማህበራት ቢኖሩና በማህበራት ስም ይሄንን አደረግኩ ብል ስም የሚለውን ቃል ነው የምጠቀመው። ወደ ማህበሩ ዝርዝር ብመጣ፣ ቃለ ዓዋዲ ውስጥ ወዳሉ አጥቢያዎች ዝርዝር ብመጣ፣ የተለያዩ ቦታዎች ወዳሉት ዝርዝር ብመጣ ስሞች የሚለውን ቃል ልጠቀም አልችልም። ለምሳሌ እኔ ከሆነ ሰው ጋር አንድ ነገር ባደርግ ይሄ በእኛ ስም የተደረገ ነው ብል በእኛ ብዬ ስናገር አንድ አለመሆኔን ያሳያል። በእኛ ስም ስል ግን ስሙ ግን መብዛት የለበት። በእኛ ስሞች ትላላችሁ እናንተ ይባላል አይባልም እኮ አማርኛውም ቢሆን አያስኬድም። እንደሱ ሊባል አይችልም እና እንዲህ አይነት እዚህ ግባ የማይባል ክርክር አለው። የሆነ ሆኖ ግን ምንም ያለምንም ጭቅጭቅ ከዚህ በኋላ የምናያቸው ጥቅሶች በተለየ አካል አብንም ወልድንም መንፈስ ቅዱስንም ስለሚያሳዩን አንዱን አካል ነው አብ ወልድ መንፈስ ቅዱስ ብለን የጠራ ነው የሚል ነገር ልክ እንዳልሆነ ጨርሶ የትም እንደማያደርስ ያስረዱናል። ለዚህ ነው ከዝርዝር ታሪካዊው ነገር ከማየት በፊት በመጽሐፍ ቅዱስ ላይ እግዚአብሔር በአካልም በስምም የተጠቀሰባቸውን ነገሮች በዝርዝር መመልከት ይሄንን ለመረዳት በጣም የተሻለ ነው ያልኳችሁ ስጀምር። ስለዚህ በዚህ ሁኔታ አንዳንድ የመጽሐፍ ቅዱስ ክፍሎችን እንመለከታለን። በደንብ አስተውሉ። ስም የአካል መገለጫ ነው። ስም የነገር መጠሪያ ነው። ይሄን ታውቃላችሁ። ለምሳሌ ይሄ ምንድነው ብላችሁ ሞባይል ትሉኛላችሁ አይደል? ሞባይል ቴሌፎን፣ ሞባይል የሚለው ወይም ደግሞ ስልክ የሚለው ወይም ደግሞ ሌላም ስም ልታወጡለት ትችላላችሁ። የዚህ ነገር መጠሪያ ነው ማለት ነው አይደል? አሁን ይሄንን አንስቼ ይሄ ምንድነው ብላችሁ ምንድነው የምትሉት? አጀንዳ ትሉታላችሁ አይደል? ወይም ደግሞ ያው ተመሳሳይ ስም። ስለዚህ እዚህ ጋር ላለው ነገር እዚህ ጋር አሁን ያላችሁት ነገር መጠሪያው ነው ማለት ነው። ወይ ደግሞ ይሄንን አንስቼ ይሄ ምንድነው ብላችሁ የሆነ ነገር ትሉኛላችሁ አይደል? የዚህ ነገር መጠሪያ ማለት ነው። እና ስም የነገር መጠሪያ ነው፣ የነገር መገለጫና መታወቂያ ነው እንደሚታወቀው። እና አብም ብለን ስንጠራ የሚወክለው ወይም ደግሞ ስሙ የሚያመለክተው ማንነት አለ። ወልድም ብለን ስንጠራ ስሙ የሚያመለክተው ማንነት አለ። መንፈስ ቅዱስም ብለን ስንጠራ ስሙ የሚያመለክተው ማንነት አለ። አሁን ከአንድ በላይ አካል ያለው አምላክ እንደሆነ መለኮት የሚያሳዩ የሐዲስ ኪዳን ጥቅሶችንና የሐዲስ ኪዳን ክፍሎችን ስንመለከት በዚህ ሁኔታ ውስጥ አሁን በማነባቸው ጥቅሶች ውስጥ አካሉን ለይተን እናያለን፣ ስሙንም ለይተን እናያለን። ከዛ ሲያልፍ ደግሞ ወደ ግብሩም እንመጣለን። ግብር የሚለው ቃል ወደ ማንነት ነው። ብዙ ጊዜ ግብር የሚለውን ስራ ብለን ነው የምንተረጉመው። አይምሯችን ግብር የሚለውን ተግባር ወይም ደግሞ ስራ ብለን ነው የምንተረጉመው። ግብር የሚለው ቃል ስራ ሳይሆን ማንነት ወይም ደግሞ ይሄ ፐርሰናሊቲ የምንለው የማንነቱ የፐርሰኑን
ሁኔታ ነው የሚያመለክተው። ሰውነት ማለት ነው። በእኛ ቋንቋ ለምሳሌ ህጋዊ ሰውነት ብለን ስንጠራ ህጋዊ ሰውነት የምንለው ሰው ለሆነው ለእንደኔ አይነቱ ሰው ብቻ እኮ አይደለም አይደል? የሆነ ለሚጠየቅ ለሚታወቅ አንድ ተቋምም ጭምር ህጋዊ ሰውነት ብለን እንጠራለን። እና ፐርሰናሊቲ የሚለው ወይም ደግሞ ሰውነት የሚለው ነገር አንድ የሚያመለክተን ነገር አለ። በመሰረቱ መንፈሳዊ ዓለም ውስጥ መንፈሳዊ አካል ራሱ ልዩ ልዩ ነው። ይህን ታውቃላችሁ። የስጋ አካል አለ፣ መንፈሳዊ አካል አለ። ይሄ የሚታይ አካል እንዳለ ሁሉ መንፈሳዊ አካል አለ። መንፈሳዊ አካል ብቻም ሳይሆን መንፈሳዊ አካላትም አሉ። ለምሳሌ መላእክትን በተመለከተ ቅዱሳን መናፍስት ብለን እንጠራለን አይደል? ቅዱሳን የሆኑ መናፍስት፣ የረከሱትን የወደቁትን መላእክት እርኩሳን የሆኑ መናፍስት ብለን እንጠራለን። አሁን መናፍስት የሚለው ቃል መንፈስ ሲበዛ ነው። መንፈስ ሲበዛ ነው መናፍስት የምንለው። መንፈሶች እንደማለት ነው በአማርኛ። ስለዚህ ለምሳሌ ሚካኤል ብለን ስንጠራ ሚካኤል አንዱ መልአክ ነው አይደል? መንፈስ የሆነ ከመናፍስት አንዱ የሆነ መልአክ ነው። ገብርኤል ብለን ስንጠራ ገብርኤል አንዱ መልአክ ነው። መንፈሳዊ አካል አላቸው። መንፈሳዊ አካላቸው ሚካኤል ሚካኤል ነው፣ ገብርኤል ገብርኤል ነው። መንፈስ ስለሆኑ ወይም መናፍስት ስለሆኑ ዝረው አይደሉም። ስጋና አጥንት ስለሌላቸው ዝረው አይደሉም። ወይም ደግሞ አካል የሌለው ዝም ብሎ እንደ ነፋስ ወይም ደግሞ እንደ አየር ወይ እንደሆነ ነገር ዝም ብሎ የተለቀቀ ማለት አይደለም። መንፈስ ማለት መንፈሳዊ አካል ማለት ነው። ስለዚህ እነዚህን ጥቅሶች ስናነብ አሁን ለጊዜው የአካል ልዩነት መኖሩን እንዲያሳዩን ነው እነዚህን ጥቅሶች የምናነባቸው። ግን የአካል ልዩነቱን ስናነብ ወይም ደግሞ ስንመለከት ስምም ግብርም እናያለን። ግብር የሚለውን ቃል አሁን ባለን ትምህርት በደንብ አድርጋችሁ አስተውሉ። ማንነትን ነው የሚያሳየው። ለምሳሌ አብ ነው፣ አባት ነው። የኢየሱስ ክርስቶስ አባት ነው። ወልድን አብ አንለውም፣ ልንለው አንችልም። መንፈስ ቅዱስን አብ አንልም። ይሄ በጣም ጥርት ብሎ በመጽሐፍ ቅዱሳችን የተገለጠ ነው። ከዚህ በፊትም እንዳየነው መንፈስ ቅዱስ እንጂ አብም ወልድም አይደለም። አሁን ግብር የሚለውን ስናይ አብ አባት ነው፣ የአባትነት ስፍራ ነው የያዘው፣ የወላጅነት ስፍራ ነው የያዘው። ወልድ ስንል ልጅ ነው፣ የልጅነት ቦታ ነው የያዘው፣ ማንነቱ ልጅነት ነው። መንፈስ ቅዱስ ስንል ሰራጺ የሆነውን የሥላሴ ሦስተኛውን አካል ነው የምናነሳው። ስለዚህ አሁን በምናነባቸው ጥቅሶች ውስጥ አብንም ወልድንም መንፈስ ቅዱስንም እንድናስተውል ስናነብ አካል ልናይ እንችላለን። ስማቸውንም አካል በተጠራበት ስም ይኖራል። ምንም ጥርጥር የለውም። ስም የአካሉ መጠሪያ ወይም መገለጫ ስለሆነ፣ ስለዚህ በምናነበው ቃል ውስጥ ስሙንም አካሉንም አለፍ ሲል ደግሞ ሻገር ሲል ደግሞ ግብሩንም ጭምር እናያለን። ይሄ በውስጣችን ይሁንና ታሳቢ ይሁንና እነዚህን ጥቅሶች ላንብባቸው። በደንብ አስተውሉ። እግዚአብሔር አንድ አምላክ ነው። መለኮት አንድ ነው። መለኮት ሶስት አይደለም። ሶስት አምላክ የለንም። እግዚአብሔር አንድ አምላክ ነው። አይሁድም እንደሚሉት እኛም የምንለው አንድ አምላክ ነው። ኤሎሂምን ነው አንድ የምንለው። አብ ወልድ መንፈስ ቅዱስን ነው አንድ አምላክ ብለን የምንጠራው። መለኮት አንድ ነው። በመለኮት ውስጥ ያሉ አካላትን ነው እያየን ያለ ነው። እነዚህ ከወንጌላት ውጪ በመልእክታትና በአጠቃላይ የአዲስ ኪዳን መጽሐፍት ውስጥ የምንመለከታቸው ጥቅሶች የአካል ልዩነትን ቅድም ካነሳዋቸው ጥቅሶች ባሻገር እንድናስተውል የሚጋብዙ ናቸው። ለምሳሌ በሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ በተቃዋሚዎቹ መሃል ሆኖ ሊገሉት ባሰፈሰፉት መሃል የተናገረውን ነው። መንፈስ ቅዱስንም ተመልቶ ይላል። በመንፈስ ቅዱስ ሙላት ውስጥ ሆኖ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅንም በእግዚአብሔር ቀኝ ቆሞ አያለሁ አለ ይላል። አካል እናያለን። የአካል ልዩነት አንዱን አካል አብ ወልድ ወይም አብ ወልድ መንፈስ ቅዱስ እንዳንል ያስገድደናል። ይኸውላችሁ መንፈስ ቅዱስን ተሞልቶ በእግዚአብሔር መንፈስ ሙላት ውስጥ ሆኖ ትኩር ብሎ ወደ ላይ ሲመለከት የእግዚአብሔርን ክብር ጌታ ኢየሱስን፣ የእግዚአብሔር ክብር ማን ነው? ጌታ ኢየሱስ። ይሄ የእግዚአብሔር ክብር እንደገና የሰው ልጅ ተብሎ ተጠርቷል። ከእኛ ጋር በተዛመደበት ወገን በሆነበት ማንነቱ ወደ አባቱ የሄደውን የሰው ልጅ የሆነውን የእግዚአብሔር ልጅ ያመለክተናል። የእግዚአብሔርን ክብር
ኢየሱስን በእግዚአብሔር ቀኝ ቆሞ አየና። በእግዚአብሔር ቀኝ ቆሞ ነው ያየው። እግዚአብሔር ማን ነው? የጌታ የኢየሱስ ክርስቶስ አባት፣ አሁን በሚገባን ዕውቀት። ስለዚህ በእግዚአብሔር ቀኝ ቆሞ የአካል ልዩነት አታዩ ማለት በእግዚአብሔር ቀኝ አሁን እግዚአብሔር አለ። በእግዚአብሔር ቀኝ ቆሞ አየው። ማንን? ጌታ ኢየሱስን ወይም የሰው ልጅን ወይም የእግዚአብሔር ክብር የሆነው። ስለዚህ በዚህ ጥቅስ ውስጥ እግዚአብሔር አብንም የሰው ልጅ የሆነውን የእግዚአብሔር ልጅ የእግዚአብሔር ክብር የሆነውን ጌታ ኢየሱስንም እናየዋለን። ስለዚህ አሁን በምናነበው ክፍል ከዛ አለፍ ብለን ካየን በእስጢፋኖስ ሆኖ እስጢፋኖስ አይኖቹ ተገልጠው እንዲያይ ያደረገውን ሶስተኛውን አካል ከቤተ ክርስቲያን ጋር ያለውን አካል መንፈስ ቅዱስንም እናየዋለን። መንፈስ ቅዱስን ተሞልቶ ነው የሚለው። የሆነ ሆኖ ወደ ሰማይ ሲመለከት የተመለከተው ነገር ሶስቱንም ነገር የሚገልጥ ነው። የእግዚአብሔር መንፈስ እርሱ ጋር ሆኖ የእግዚአብሔር ክብር በአብ ቀኝ ሆኖ ደግሞ በቀኙ ካለው ጋር ያለውን የኢየሱስ ክርስቶስን አባት እግዚአብሔርን እናያለን። እዚህ ክፍል ጌታ ኢየሱስ በስም ተጠርቷል። ኢየሱስ ተብሏል። የሰው ልጅ ተብሏል። የእግዚአብሔር ክብር ተብሏል። እና እግዚአብሔር አባቱ ቀኝ ላይ ሆኖ ነው የታየው። የአካል ልዩነት እናያለን። አሁን መንፈስ ቅዱስ የሚለውን ለጊዜው እዚህ ጋር እናኑረውና ወደ ላይ ሲያይ በአብ ቀኝ ያለውንና ራሱ አባቱን ነው ለይቶ የሚያሳየን። በአብ ቀኝ ቆሞ አያለው። በአብ ቀኝ ቆሞ አየና። ስለዚህ አብና ወልድን ወይም ደግሞ የእግዚአብሔርን ክብር ወይም ጌታ ኢየሱስን ወይም የሰው ልጅን በተለየ አካል እናያለን። ስምም እናያለን፣ አካልም እናያለን። አካል ማለት በቀኝ የቆመውና ደግሞ አባቱን አካል ስንል የተለየ አካል ነው። በአባቱ ቀኝ ቆሞ አያለው፣ የሚታይ ነገር ነው አያለው ነው እያለ የአካል ልዩነት እናያለን። አብን አይደለም የእግዚአብሔር ክብር፣ አብን አይደለም ጌታ ኢየሱስ፣ አብን አይደለም የሰው ልጅ እያለ ያለው። አብን በምንም ተአምር የሰው ልጅ ልንለው አንችልም። አብ ስጋን ገንዘብ አላረገም። አብ ወደዚህ ዓለም መጥቶ በተገለጠ አካል አልተሰቀለም። አብ አልሞተም። የሞተው የአብ ልጅ የሆነው የሰው ልጅ ሆኖ የተገለጠው ጌታ ኢየሱስ ነው። ስለዚህ በተለየ አካል አብንና ወልድን እናያለን። በተለየ አካል ብቻም ሳይሆን በስምም ጭምር እናያለን። ስምን በተመለከተ እግዚአብሔር እና በእግዚአብሔር ቀኝ ያለውን ጌታ ኢየሱስን እናያለን። አስተውሉ ይሄንን። አሁንም እዚሁ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ቅዱስ ጴጥሮስ የሰበከው ስብከት ነው። ቆርኔሌዎስንና ቤተሰቦቹን እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። ማን ነው የቀባው? እግዚአብሔር። ማንን? የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረ። ከእግዚአብሔር ጋር የነበረው በሥጋ ሲገለጥ ደግሞ እግዚአብሔር ከእርሱ ጋር ሆነ። ስለዚህ እየፈወሰ በዲያብሎስ የተያዙትንም ደህና እያደረገ እየታደገ በምድር ላይ ይንቀሳቀስ ነበር። እግዚአብሔር እዚህ ቦታ ላይ ከኢየሱስ ጋር መሆኑን፣ እግዚአብሔር እዚህ ቦታ ላይ ለዚህ ተልእኮ ጌታ ኢየሱስን መላኩን፣ ለዚህ ተልእኮ ልጁን መቀባቱን ያሳየናል። ስለዚህ እግዚአብሔር ብሎ እዚህ ጋር እየጠራ ያለው ከሱ ጋር ነበር በማለት የሚጠራው ማንን ነው? አብን ነው፣ የኢየሱስ ክርስቶስን አባት። እና ወልድ ደግሞ በተገለጠ አካል ይዞር ነበር። የት? በምድሪቱ። በዲያብሎስም የተያዙትን እየፈወሰ በምድሪቱ ይንቀሳቀስ ነበር። ስለዚህ በፈውስ እየተንቀሳቀሰ ያለው በሚታይ አካል እየተንቀሳቀሰ ያለው የአብ ልጅ ነው። እግዚአብሔር ግን ከእርሱ ጋር ነበር። እግዚአብሔር ከእርሱ ጋር ነበር እና ቀብቶታል፣ በመንፈስ ቅዱስ በኃይልም ቀብቶታል ይለናል። እና ስለ መንፈስ ቅዱስ ኃይል ተብሎ ስለተጠራው እናያለን። ጌታ ኢየሱስን ለዚህ ተልእኮ የላከውን የኢየሱስ ክርስቶስ አባት የሆነውን አብን እንመለከታለን። እግዚአብሔር ተብሎ ተጠርቷል። ደግሞ የተቀባውን ወይም ክርስቶስ የሆነውን የተቀባ ማለት እኛ በምናውቀው ይሄ ዘይትና ራስ እንደሱ እንዳታስቡት። የተቀባ ሲባል ቶሎ ዘይት ነው አይምሯችን ላይ የሚመጣው እና ክርስቶስ መሆኑን ነው የሚያሳየው። የተቀባ ቅቡ የተቀባ ማለት ክርስቶስ ማለት መሲህ ማለት ነው። በሌላ ቋንቋ የዳዊት ልጅነቱን ነው የሚያሳየው። የዳዊት ልጅነቱን ነው የሚያሳየው። የሆነ ሆኖ ምስጢረ ሥላሴ ነው እየተማርን ያለ ነው። ስለዚህ ትኩረት የማደርገው ስሙና አካሉ ግብሩ ላይ ስለሆነ አሁንም ይሄ ቃል ይሄንን ያሳየናል።
አሁንም እንሄዳለን እዚሁ ክፍል ምዕራፍ 11 ሐዋርያት ሥራ ምዕራፍ 11 ቁጥር 17 ላይ እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመንነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርኩ ይላል ጴጥሮስ። እግዚአብሔር በኢየሱስ ክርስቶስ ላመንነው ለእኛ ያንን ስጦታ ሰጠ። የትኛው? መንፈስ ቅዱስን። ልክ ለእኛ ይሄንን እንዳደረገው ለእነዚህ ይሄንን ካደረገ እግዚአብሔርን ለመከልከል እኔ ማን ነበርኩ ይላል ጴጥሮስ። የሆነ ሆኖ እግዚአብሔር መንፈሱን እንደሰጠ መንፈሱን ለሐዋርያት ወይም ለደቀ መዛሙርት እንደሰጠ እንዲሁ ከአሕዛብ ወገን ለሆኑቱ ቆርኔሌዎስ ሰብስቦ ለጴጥሮስ አገልግሎት ላመቻቻቸው ሰዎች በዛው አይነት ሁኔታ መስጠቱን ይነግረናል። ስለዚህ እግዚአብሔር ሰጪ ሆኖ መንፈሱን ሰጪ ሆኖ በጌታችን በኢየሱስ ክርስቶስ ምክንያት መስጠቱን ጭምር ይነግረናል እና በጌታ በኢየሱስ ላመንነው እግዚአብሔር ይሄንን ሰጠ። ልክ እንደኛ ደግሞ ላመኑት ሰጣቸው መንፈሱን። መንፈስ ቅዱስን እናየዋለን። የኢየሱስ ክርስቶስን አባት እናያለን። ደግሞ መንፈስ ቅዱስ ለመሰጠቱ ምክንያት የሆነውን ጌታ ኢየሱስ ክርስቶስን እናየዋለን እና በእነዚህ ጥቅሶች አሁን ባነበብኳቸው ጥቅሶች አብ የተጠቀሰበትን ወይም እግዚአብሔር የተጠቀሰበትን ወልድ የተጠቀሰበትን ደግሞ መንፈስ ቅዱስም የተገለጠበትን ሁኔታ እናያለን። ወደ ሮሜ ምዕራፍ 1 ልውሰዳችሁ። ሮሜ ምዕራፍ 1 ቁጥር 7 በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜም ላላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጌታ ኢየሱስ እና እግዚአብሔር አብ እግዚአብሔር አባታችንን በተለየ አካል ይጠቅሳል። አሁንም ምዕራፍ 3 ሮሜ ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ማንን? እርሱ ማን ነው? ጌታ ኢየሱስ። አቋሚው ማን ነው? እግዚአብሔር። ምን አድርጎ አቆመው? በደሙ የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል እና ጌታ ኢየሱስ ክርስቶስን እግዚአብሔር መድኃኒት አድርጎ እንዳቆመው በደሙ የኃጢአት ስርየትን ሰዎች እንዲቀበሉ ኢየሱስ ክርስቶስን እግዚአብሔር እንደላከውና እንዲህ እንዳቆመው ይነግረናል። ምዕራፍ 15 ቁጥር 15 እና 16 አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መሥዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንድ ቦታ በድፍረት ጻፍኩላችሁ ይላል። አሕዛብ በመንፈስ ቅዱስ ተቀድሰው መሥዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስን አገልጋይ እሆን ዘንድ በእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንድ ቦታ ይህን ጻፍኩላችሁ ይላል። እግዚአብሔርን ደግሞም ጌታ ኢየሱስ ክርስቶስን የእሱ አገልጋይ ነኝ ሲል እናየዋለን። የእግዚአብሔርን ወንጌል ነው ማገለግለው ሲል እናየዋለን። የማገለግልበት ምክንያት አሕዛብ በመንፈስ ቅዱስ እንዲቀደሱ ነው ሲል እናየዋለን። መንፈስ ቅዱስንም እግዚአብሔርንም ጌታ ኢየሱስ ክርስቶስንም እዚህ ክፍል ላይ እንመለከታለን። ሌላ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ለተጠሩት አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። እግረ መንገዴ መንፈስ ቅዱስ ላይ ስመጣ እመለሰበታለሁ። አሁን የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር መንፈስ የሚለውን ቃል እግዚአብሔር የሚጠቀምበት የሆነ መሳሪያ አድርጎ የማሰብ ራሱን ችሎ አካል ያለውን ነገር ሳይሆን እግዚአብሔር የሚገለገልበትን ኃይል፣ እግዚአብሔር የሚገለገልበትን አቅም ነው ብሎ የማሰብ ወይም ደግሞ እንዲህ የማስተማር ነገር እንዳለ አውቃለሁ። እሱን በክፍሉ በደንብ እመለስበታለሁ። ግን አንድ ነገር እግረ መንገድ ላንሳ። የእግዚአብሔር መልአክ ሲል ምንድነው የሚገባል? የእግዚአብሔር የሆነ አይደል? ቅዱስ የሆነ
የእግዚአብሔር መልአክ የሆነ ሲል ራሱን ችሎ አካል የሌለው ማለት ነው። ሚካኤል እኮ ሚካኤል አይደል? የሆነ ንፋስ አይደል? የሆነ ነገር መሳሪያ አይደለም። ልክ እንደ መዶሻ እንደሱ አይደለም። የእግዚአብሔር የሚለው ቃል የማን መሆኑን ለማሳየት ነው። ምክንያቱም መናፍስት፣ የረከሱ መናፍስት አሉ፣ የሰይጣን መልእክተኞች አጋንንት ማለት ነው። ደግሞ የእግዚአብሔር መንፈስ አለ፣ ቅዱሱ የእግዚአብሔር መንፈስ የማን ወገን እንደሆነ የማን መንፈስ እንደሆነ ነው የሚያሳየን እንጂ የእግዚአብሔር የሚለው ቃል እንደሆነ አካል እንደሌለው ኃይል እንድናስብ የሚጋብዝ አይደለም። ይሄን በደንብ አድርጋችሁ አስምራችሁ ያዙበት። መንፈስ ቅዱስ ላይ ይመለስበታለሁ ሐሳቡ። የሆነ ሆኖ ግን ለተጠሩት አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? አዎ ክርስቶስ ማን ነው? የእግዚአብሔር ኃይል ነው። ክርስቶስ ማን ነው? የእግዚአብሔር ጥበብ ነው። ክርስቶስ በስጋ የተገለጠውን የሰው ልጅን ነው የሚያሳየው። እሱን የእግዚአብሔር ኃይል የእግዚአብሔር ጥበብ ብሎታል። በተለየ አካል ማለት ነው። ስለዚህ አብና ማንን እናያለን እዚህ ጋር? ወልድን ወይም የእግዚአብሔር ጥበብ የሆነውን ወይም የእግዚአብሔር ኃይል የሆነውን ክርስቶስን እናየዋለን። የእግዚአብሔር ኃይል የሚለው ቃል የእግዚአብሔር መሆኑን የሚያሳይ ነው። እዚሁ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይላል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ፣ የመንፈስ ቅዱስ ቤተ መቅደስ፣ የመንፈስ ቅዱስ ማደሪያ፣ በእናንተ ውስጥ የእግዚአብሔር መንፈስ አለ። እሱ ከማን ያገኛችሁት? ከእግዚአብሔር። ከእግዚአብሔር ያገኛችሁት ምኑን ነው? መንፈሱን። መንፈሱ የት ነው የሚያድረው? እናንተ ውስጥ። ስለዚህ ሰጪውን እናያለን፣ እግዚአብሔር። ደግሞ ስጦታ ሆኖ የመጣውን በክርስቶስ ላመን ነው የተሰጠውንም መንፈስ ቅዱስን እናያለን። የመንፈስ ቅዱስ ማደሪያዎች ናቸው። መንፈስ ቅዱስ ወደ እናንተ እንዲመጣና በእናንተ እንዲያድር ዋናውን ስራ የማዳን ስራ የሰራው ማን ነው? ጌታ ኢየሱስ። ምክንያቱም በደሙ ዋጅቶናል። ስለዚህ በዋጋ ገዝቶናል። በዋጋ ተገዝታችኋል ይለናል። ስለዚህ የፈሰሰው ደም እኛን ለማዳን የተከፈለው ዋጋ እኛን ከጨለማው ስልጣን ያዳነ ነው። እግዚአብሔር ልጁንም እግዚአብሔር መንፈሱንም ሰጥቷል። እግዚአብሔር ደግሞ መንፈስ ቅዱስ ደግሞ የዋጀንን የገዛንን ደሙን ያፈሰሰውን ጌታ እዚህ ጥቅስ ላይ እንመለከተዋለን። የአካል ልዩነትን የስም ልዩነትን በደንብ በትኩረት እንድናስተውለው ነው። ከዚህ በኋላ እርግጠኛ ነኝ ይሄንን የአካል ልዩነት የሚለውን ጥቅሶቹ በደንብ አንብበን ከጨረስን በኋላ እርግጠኛ ነኝ እያንዳንዳችን ፈልገ ነው እስቲ ሥላሴን እዚህ ጋር ልፈልገው ብለን ለሚስጥረ ሥላሴ ማስረጃ ፈልገን ሳይሆን ባነበብነው ጥቅስ ሁሉ ውስጥ እናየዋለን፣ ይታየናል። በእርግጠኝነት ማንም ሰው ይሄን መካድ አይችልም። ባለፈው ብያችሁ ከሆነ አላውቅም፣ ሥላሴን ከማመን ይልቅ ሥላሴ መካድ ነው የሚከብደው። መካድ ከባድ ነው። ምክንያቱም ብዙ ቅዱሳት መጻሕፍት ክፍሎች በተለየ አካል አብንም ወልድንም መንፈስ ቅዱስንም ስለሚያሳዩ ገላትያ ምዕራፍ 1 ከቁጥር 1 እስከ 2 በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ። በኢየሱስ ክርስቶስ ካለ በኋላ ኢየሱስን ከሙታን ያስነሳው ማን ነው? አብ ብቻም ሳይሆን እግዚአብሔር አብ በተለየ ስሙ እግዚአብሔር አብ ብሎ ሲጠራው እናያለን። እግዚአብሔር አብ ምን አደረገ? ጌታ ኢየሱስን ከሙታን አስነሳ፣ ጳውሎስን ለአገልግሎት ጠራ። ከሰው ወይም በሰው ሐዋርያ አልሆንኩም። እኔ ሐዋርያ የሆንኩት በኢየሱስ ክርስቶስ፣ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ በእርሱ ነው እኔ ሐዋርያ የሆንኩት፣ ከሰው ወይም በሰው አይደለም። ሰው አልሾመኝም እያለ ነው ጳውሎስ። ስለዚህ ሁለቱንም አካል እናያለን። ከሙታን የተነሳውን ቤዛችንን እናየዋለን፣ ትንሣኤና ሕይወት የሆነው ኢየሱስን ከሙታን ያስነሳውን የኢየሱስ ክርስቶስን አባት እግዚአብሔር አብን እናያለን። አብ ወልድ በዚህ ጥቅስ ውስጥ በግልጽ ተለይተዋል። ከሙታን የተነሳውና ከሙታን ያስነሳው ግልጽ ነው። አስነሺውና ተነሺው ማለት ነው። የተለያየ አካል ነው። ከሙታን የተነሳው አብ አይደለም በጭራሽ። እንደሱ አይነት ትምህርትም የለም። እንደሱ አይነት ቅዠት ሊኖር ይችላል እንጂ ትምህርት አይኖርም። ስለዚህ ከሙታን የተነሳው ማን ነው? ጌታ ኢየሱስ ነው፣ ወልድ ነው፣ አብ አይደለም። አስነሺው ማን ነው? እግዚአብሔር አብ ነው፣ በመንፈስ ቅዱስ ከሙታን ያስነሳው። ስለዚህ አብንም
ወልድንም በተለየ አካል እናያለን። በተለየ አካል እናያለን። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። በማጥበቅና በማላላት ቃሉ የሚሰጠው ትርጉም ስላለ ሁለቱንም ብናረገው ወዴትም አይሄድም። ጥቅሱ የሁለቱም ትርጉም ጤናማ ስለሚሆን ይኸውላችሁ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። በእግዚአብሔር መልክ ሲኖር ሳለ ማለት ሰው ሲሆን በእግዚአብሔር መልክ ነው የኖረው፣ በሰው መልክ ነው አይደል? እየሰማችሁ ነው? በእግዚአብሔር መልክ ሲኖር ሳለ ማለት በሰው መልክ ራሱን አዋርዶ የባሪያን መልክ ከመያዙ በፊት ማለት ነው። በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለን ዮሐንስ 1:1 ጋር ማያያዝ እንችላለን። በመጀመሪያው ቃል የነበረበትን ሁኔታ ማለት በእግዚአብሔር ዘንድ ነው የነበረው። በእግዚአብሔር ዘንድ ሲኖር በእግዚአብሔር መልክ ነው የነበረው። በእግዚአብሔር መልክ ሲኖር ራሱ እግዚአብሔር ሆኖ ነው የኖረው። ራሱ እግዚአብሔር ነው። ጥቅሶቹን ከተመለከትን በኋላ አብም ወልድም መንፈስ ቅዱስም እግዚአብሔር በሚለው ቃል መጠራታቸውን እናያለን። እግዚአብሔር በአማርኛው ትርጉም እግዚአብሔር የዓለማት ጌታ የሚል ትርጉም ተሰጥቶታል። እግዚአብሔር የዕብራይስጡን ሙሉን ቋንቋውን ባትሰሙ እንኳ እስቲ የዕብራይስጥ ዘፍጥረት 1:1 የዕብራይስጥን ያው ጉግል ማድረግ ትችላላችሁ፣ መስማት ትችላላችሁ። ኤሎሂም 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 ሲል ትሰሙታላችሁ። ኤሎሂም ነው እግዚአብሔር ተብሎ የተተረጎመው። ምዕራፍ 1 ላይ እንዳለ እግዚአብሔር የሚለው ቃል ኤሎሂም ተብሎ ተጠርቷል። እና ኤሎሂም ወይም እግዚአብሔር ነበር መቼ? በእግዚአብሔር ዘንድ ሲኖር ሳለ ራሱ እግዚአብሔር ነበር ብሎታል። በእግዚአብሔር ዘንድ እያለ እሱ ነው ሥጋ የሆነው። አሁን በእግዚአብሔር ዘንድ ሲኖር ሳለ የሚለው ቃል በመጀመሪያ ክብሩ ማለትም ዓለም ሳይፈጠር በነበረው ክብር በእግዚአብሔር ዘንድ በነበረው ክብር ማለት እንችላለን። ምክንያቱም ዮሐንስ ምዕራፍ 17 ቁጥር 5 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ ስላለው ዓለም ሳይፈጠር ከእግዚአብሔር ጋር የነበረውን ክብር ነው የሚነግረን። ስለዚህ ያን ጊዜ ከእግዚአብሔር ጋር መተካከልን እንደ መቀማት ወይም እንደ መንጠቅ በጭራሽ ያኔ በነበረበትም የእግዚአብሔር ክብር ተገዳዳሪ አልነበረም። ቃል በነበረበት ያኔም ቢሆን ተገዳዳሪ አልነበረም። የእግዚአብሔር ልጅ ቅድመ ዓለም ሰማይ ምድር ከመፈጠሩ በፊት ቃል ሆኖ የኖረው የእግዚአብሔር ልጅ የሰው ልጅ ማለት እያልኳችሁ ሳይሆን የእግዚአብሔር ልጅ እያልኳችሁ ነው። የሰው ልጅ ስጋዌውን ነው፣ ሰው ሲሆን የያዘው ስፍራ ነው። የእግዚአብሔር ልጅ ግን ቀድሞም የነበረበት ማንነት ነው። እሱን ወደፊት ወደ ወልድ መለኮታዊነት ስንመጣ እንመለከተዋለን። ይኸውላችሁ በእግዚአብሔር መልክ ሲኖር ሳለ የሚለው ቃል ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ብለን ብናየውም ማለት እንደ መገዳደር ከአብ ጋር ትከሻ እንደመለካካት ወይም የእግዚአብሔር አብን መለኮታዊነት እንደ መንጠቅ አልቆጠረው። አሁን ደግሞ በምስሉ እንደ ሰው ተገኝቶ የባሪያን መልክ ሲይዝ ቃሉን በማጥበቅና በማላላት ሌላ ትርጉም ለሚሰጥ ሰው ነው ይሄን የምለው እንጂ ሐሳቡ ግልጽ ነው። ቀጣዩ ሐሳብ ይሄንን እንደመነጠቅ ከእግዚአብሔር ጋር የነበረውን ክብር እንደማጣት ሳይቆጥር በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ራሱን አዋረደ። ይሄንን እንደመነጠቅ አልቆጠረውም። በእግዚአብሔር መልክ የነበረውን ክብር ያንን እንደማጣት አልቆጠረው። ለአባቱ ፈቃድ ፍጹም ታዞ ሲመጣ እኛን ስለማዳን ክርስቶስ በሥጋ ሲገለጥ ያንን ክብር እንደማጣት እንደመነጠቅ አልቆጠረውም። እንደተወሰደበት አልቆጠረው። በትህትና ራሱን ዝቅ አደረገ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። እንደተነጠቀ አልቆጠረው ማለት የትርጉም ልዩነት አያመጣም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። እግዚአብሔር ራሱ ዝቅ ያደረገውን በመታዘዝ እንደ ሰው የሰውነት ቦታ የያዘውን የባሪያን መልክ የያዘውን ለመስቀል ሞት የታዘዘውን እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። አሁን ሰጪውን እናያለን፣ ከፍ ከፍ አድራጊውን እናየዋለን። መተካከልን እንደመነጠቅ ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን ያዋረደውን እናያለን። ራሱን ያዋረደው ቃል ነው። ራሱን ያዋረደው የእግዚአብሔር ልጅ ነው። ራሱን ያዋረደው ቅድመ ዓለም የነበረው ነው። ራሱን ያዋረደው ከእግዚአብሔር ጋር በተካከለ ክብር የነበረው ነው።
ከእግዚአብሔር ጋር በተካከለ ክብር የነበረው እርሱ ራሱን አዋረደ። እግዚአብሔር ደግሞ ምላሽ ሰጠ። የእግዚአብሔር ምላሽ ምን ሆነ? ከስም ሁሉ በላይ የሆነውን ስም ሰጥቶ አከበረው፣ ከፍ አደረገው፣ ያለ ልክ አከበረው። ማለት ያለ ልክ ማለት የእግዚአብሔር ቦታ ነው። ይህን ታውቃላችሁ። ልክ የሌለው እግዚአብሔር ብቻ ነው። ወሰን አልባ የቤዛነቱ የውርደቱ ልክ የመስቀል ላይ ሞት ነው ማለት የውርደቱ ልክ ወሰኑ። ከዛ ወዴት ይኬዳል? ከዛ ወዴትም አይኬድም። የከፍታው ልክ ግን የእግዚአብሔር ማንነት ነው። ስለዚህ ያለ ልክ ከፍ ከፍ አደረገው። እግዚአብሔር ያለ ልክ ከፍ አደረገው ማለት ልክ አልባ ወደ ሆነው ወደ ማንነቱ ከፍ እንዳደረገው እንዳከበረው ነው የሚነግረን። ምክንያቱም ቀጣዮቹ ቃላትም ይሄንን ነው የሚያብራሩልን። ይህም ይላል በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር ልጁን ምን አደረገው? ከፍ አደረገው። ያለ ልክ ያለ መጠን ከፍ አደረገው። ያለ መጠን ማለት በሱ መጠን ማለት በሱ መጠን ማለት ልክ አልባ በሆነው በእግዚአብሔር ከፍታ ማለት ነው። ምክንያቱም መጀመሪያም ከእግዚአብሔር ጋር ተካክሎ ነው አይኖርም። እሱን እኮ እንደመነጠቅ ሳይቆጥር አይደለም ራሱን ጥሎ የመጣው። ስለዚህ አባቱ አከበረው። አብ ያዘውን ቦታ እንዳረሰ ይኸውላችሁ። ይሄንን ወደ አንድ አካል አምጥተን አብም ወልድም መንፈስ ቅዱስም አንዱ አካል ነው ብለን ዕቃቃ ብንጫወት ዝም ብሎ በራሳችን ነው ድራማ የምንሰራው። ዝም ብሎ ዕቃቃ ነው የሚሆን። ምንም ትርጉም የለውም። መጽሐፍ ቅዱሳዊም አይደለም። በደንብ አስተውሉ። ቆላስይስ 3:17 ቆላስይስ 3:17 አንደኛ ተሰሎንቄ 1:1 አንደኛ ጢሞቴዎስ 1:5 እና 6 ሁለተኛ ጢሞቴዎስ 1:2 ሁለተኛ ጢሞቴዎስ 1:2 ቲቶ 1:1 እና 2 ዕብራውያን 2:3 እና 4 ዕብራውያን 9:14 ዕብራውያን 9:14 አንደኛ ጴጥሮስ 1:1 እና 2 አንደኛ ጴጥሮስ 1:1 እና 2 ቁጥር 20 እና 21 ቁጥር 20 እና 21 አንደኛ ጴጥሮስ 1:1 እና 2 ቁጥር 20 ቁጥር 21 ምዕራፍ 1 ሁለተኛ ጴጥሮስ 1:17 ሁለተኛ ጴጥሮስ 1:17 አንደኛ ዮሐንስ 4:9 5:10 ሁለተኛ ዮሐንስ 1:3 ያዕቆብ 1:27 ያዕቆብ 1:27 እና ይሁዳ 1:1 እንዲሁም ቁጥር 25 ይሁዳ 1:1 እና ቁጥር 25 ቅድም በመግቢያ ላይ ተናግሬዋለሁ። እነዚህን ጥቅሶች በታማኝነት እዩዋቸው ጊዜም እንዳንወስድ። በዛ ላይ ደግሞ ራሳችሁ ማስታወሻችሁ ላይ አብ ወልድ መንፈስ ቅዱስን በተለየ አካል ስም ግብርም እንዲሁ አሁን ባልነው ወይም ከዚህ በፊትም በተካፈልነው መሰረት ያንዳንዱን ጥቅስ ለይታችሁ አስቀምጡ። አጽንኦት ለመስጠት ቅድም ብየዋለሁ በቃሌ። አሁን ደግሜ አንድ ነገር ልበላችሁ። የአካል ልዩነት ስላለ ነው የስም ልዩነት የኖረው። ይህንን እንዳረሳ። የአካል ልዩነት ስላለ ነው የስም ልዩነት ያለው ወይም የኖረው። የአካል ልዩነት ስላለ ነው የስም ልዩነት የኖረው። ከላይ በዝርዝር ባየናቸው ጥቅሶች ቅድም የጠቀስኳቸውና አሁን የሰጠኋችሁ በደንብ እነሱን ታያዋቸዋላችሁ። የአካል ልዩነት እንዳለ ገላጭ በሆነው ጥቅስ ሁሉ በተመለከትናቸው ጥቅስ ሁሉ ስም የአካልና የግብር መገለጫ ሆኖ እናያለን። ስም የአካልና የግብር መገለጫ ሆኖ እናያለን። ለምሳሌ አብ ብለን ስንጠራ የኢየሱስ አባት የሆነውን አካል ማለት ነው። እንደገናም ደግሞ አባትነቱን ግብሩን ይገልጥልናል። ስም ስንል ደግሞ በአካልና በግብር ለተለየው የመለኮት አካል የሚሆን የተለየ የአካል መጠሪያ ነው። በሌላ ቋንቋ ይህንን ስንል አብ ብለን የኢየሱስ ክርስቶስን አባት፣ ወልድ ብለን የአብን አንድያ ልጅ፣ መንፈስ ቅዱስ ብለን ደግሞ ከአብ የሚሰርጸውን ሶስተኛውን አካል መንፈስ ቅዱስን መጥራታችን ነው። ስለዚህ ስሙ የአካሉ ስሙ
የግብሩ መገለጫ ነው። ስሙ ለተለየው አካል ማለትም ለመለኮት አካል የተለየ አካል መጠሪያ ነው። እየሰማችሁ ነው አይደል? ስሙ ለመለኮት አካል። መለኮት አንድ ነው። አንድ ነው ማለት አንድ አምላክ አለን ማለት ነው። ኤሎሂም አምላካችን ሶስት አካል ያለው አምላክ ነው። ስለዚህ አብ ስንል በተለየ አካል አባትን ነው የምንጠራው። ወልድ ስንል ልጅን ነው የምንጠራው። መንፈስ ቅዱስ ስንል ሶስተኛውን አካል ሰራጺውን መንፈስ ቅዱስን ነው የምንጠራው። ስለዚህ ስያሜው የተለየውን አካል የመለኮትን አካል የተለየውን ስም የዛን አካል ስምና ግብር መለያ ነው። ይህንን በደንብ አስተውሉ። የጌታ ጸጋ ይብዛላችሁ።